በጣም ጤና ይስጥልኝ። ጤናው ነኝ። የአካባቢ ጤናና የሙያ ደህንነትና ጤንነት ባለሙያ ነኝ። ዛሬ በጣም አስገራሚ መረጃ ነው የማጋራችሁ። ቪዲዮውን እስከ መጨረሻው ተከታተሉት፣ ይጠቅማችኋል። አንጎላችን 75% ገደማ የተገነባው ከውሃ መሆኑን ያውቅ ነበረ? ይህ ማለት እንግዲህ ሰውነታችን የፈሳሽ መጠኑ በትንሹ 2% ብቻ እንኳን ሲቀንስ ሳይሰማዎት አንጎሎ እርዳታ እየጠየቀ መሆኑን የሚያሳዩ 5 ምልክቶችን ይሆናል። እንግዲህ የሰውነታችን የፈሳሽ መጠን መቀነስ ዲሃይድሬሽን ብዙ ጊዜ የሚታወቀው በውሃ ጥም ቢሆንም ምልክቶቹ ሳይታዩ ግን ቀስ በቀስ አንጎላችንና በስራ አፈጻጸማችን ላይ ከፍተኛ ተጽዕኖ የሚያሳድሩባቸው መንገዶች እንዳሉ የተለያዩ ጥናቶች አመላክተዋል። እስኪ እነዚህን 5 ወሳኝ ምልክቶች የሰውነታችን የፈሳሽ መጠን ሲቀንስ ወይም ሳይለንት ዲሃይድሬሽን በአንጎል ብቃትና በዕለታዊ የስራ አፈጻጸማችን ላይ የሚያሳድሩትን ተጽዕኖ በዝርዝር እንይ። ከዚህ በፊት ግን ቻናሉን ሰብስክራይብ ካላደረጋችሁ መሰል ጤና ነክ መረጃዎች ለመከታተል ይመቻችሁ ዘንድ ሰብስክራይብ በማድረግ አሁኑኑ ቤተሰብ እንዲሆኑ ጠይቃለሁ። እሺ፣ አንደኛው የትኩረት መበታተንና የማስታወስ ችሎታ መቀነስ ነው። አንጎላችን በከፍተኛ ሁኔታ በውሃ የተገነባ በመሆኑ መጠነኛ ፈሳሽ እጥረት እንኳን ሲያጋጥመው የነርቭ ሴሎቻችን መረጃ የመቀበልና የማስተላለፍ ብቃታቸው ይቀንሳል ይላል ሳይንስ። አዳዲስ መረጃዎችን ለመያዝ መቸገር፣ የቅርብ ጊዜ ኩነቶችን መርሳትና በአንድ ጉዳይ ላይ ረዘም ላለ ጊዜ ትኩረት አድርጎ መቆየት አለመቻል የመሳሰሉ ተጽዕኖዎች ይደርስበታል። እንግዲህ ይህንን አስመልክቶ ናሽናል ላይብራሪ ኦፍ ሜዲሲን ጆርናል ነው እንግዲህ የተለያዩ ሳይንሳዊ ጥናቶች የሚወጡበት ጆርናል ነው። ይህንን አስመልክቶ እንግዲህ ጥናት አውጥቷል። ይህ ምንድነው ርዕሱ? ሚልድ ዲሃይድሬሽን ኢምፓየርስ ኮግኒቲቭ ፐርፎርማንስ ኤንድ ሙድ ኦፍ ሜን ይላል። እዚህ ውስጥ በዝርዝር እንደምታዩት ሚልድ ዲሃይድሬሽን ዊዛውት ሃይፐርተርሚያ ኢን ሜን ኢንዲዩስድ አድቨርስ ቼንጅ ኢን ቪጂላንስ ወርኪንግ ሜሞሪ ኤንድ ኢንክሪስድ ቴንሽን ወይም አንግዛይቲ ኦር ፋቲግ ይላል። ስለዚህ ይህን የውሃ ወይ ደግሞ የፈሳሽ እጥረት ሲኖር አእምሯችን ላይ እንደዛ አይነት የኮግኒቲቭ ወይ ደግሞ የማስታወስ ችሎታ የመቀነስ ከላይ የጠቀስኳቸው ምልክቶች እንደሚያሳይ ነው እንግዲህ ጥናቶች ይህ ጥናት የሚያሳየው። ይህ ደግሞ በጣም ጠንከር ያለ ጥናት ነው። ራንድማይዝድ ኮንትሮል ትራያል የተባለ በጣም ከፍተኛ ጥናት፣ ታማኒነት ያለው ጥናት ነው ለማለት ነው። እና ይህ ጉዳት እንዳለ ወይ ደግሞ ይህ ችግር እንደሚመጣ እንግዲህ ያሳያል። ሁለተኛው የድካም ስሜትና የኃይል መሟጠጥ ነው። ፈሳሽ ሲያንሰው የደም መጠን ወይም ብለድ ቮሊዩም ስለሚቀንስ ልባችን ኦክስጅን እና ሌሎች ንጥረ ነገሮችን ወደ አንጎል ለማዳረስ ጠንክሮ መስራት ይኖርበታል። ነገር ግን በቂ እንቅልፍ ተኝተው እንኳን ከፍተኛ የሆነ ድካም እና የመንፈስ መላላት ስሜት ይሰማል ይላል። ይህ በስራ ገበታ ላይ ለፈጠራ ስራ እና እንዲሁም ለሌሎች ለጉልበት ስራዎች ላይ ኃይል እንዳይኖረን እና ስራችንን በቅልጥፍና እንዳናከናውን ያደርጋል። ሶስተኛው ራስ ምታትና የግንዛቤ መዛባት ነው ይላል ወይም ብሬን ፎግ። ይሄ የፈሳሽ እጥረት ሲኖር የአንጎል ቲሹዎቹ መጠናቸው በትንሹ በመቀነስ ከራስ ቅል ጋር ግጭት ሊፈጥሩ ይችላሉ። ይህም የራስ ምታትን ያስከትላል ይላል። እንግዲህ ተጽዕኖ ነገሮችን በግልጽ ለማሰብ መቸገር፣ የውሳኔ አሰጣጥ መዘግየት እና የአእምሮ መምታታት ወይ ደግሞ ኮንፊውዥን ስሜት ይፈጠራል ይላል። አራተኛው ምንድነው? የባህሪና የስሜት መለዋወጥ ነው። ጥናቶች አሁንም እንደሚያሳዩት መጠነኛ የፈሳሽ እጥረት ወይ ከ1 እስከ 2% እንኳን የፈሳሽ እጥረት ካለ ነው የሚለው ለጭንቀት፣ ለብስጭትና ለደስታ ማጣት ስሜቶች ይዳርጋል። ከስራ ባልደረቦች ወይም ከቤተሰብ ጋር ያለ ግንኙነት ላይ ትዕግስት ማጣትና ያለ ምክንያት የመበሳጨት ዝንባሌ መጨመር እንደ ማሳያ ተደርገው የሚወሰዱ ናቸው ይላል እንግዲህ ጥናቶቹ። ሌላ 5ኛው የምላሽ አሰጣጥ ወይ የምላሽ የምንሰጥበት ፍጥነት ይቀንሳል ወይ ይዘገያል ይላል። አንጎል ከእጅና ከእግር ጋር የሚደረገው ቅንጅታዊ ግንኙነት በፈሳሽ እጥረት ምክንያት ፍጥነቱ ይቀንሳል ይላል። እንግዲህ ተጽዕኖም መኪና በሚያሽከረክሩበት ጊዜ፣ ስፖርት በሚሰሩበት ጊዜ ወይም ፈጣን ውሳኔ በሚጠይቅበት ጊዜ የቴክኒክ ስራዎች ላይ ስህተት የመስራት እድልን ይጨምራል ነው የሚለው። ጥም ሳይሰማ እንግዲህ ከመጠማታችን በፊትም እነዚህ የተለያዩ ምልክቶች እንዳሉ ነው የሚያሳየው ወይም ሊፈጠሩ እንደሚችሉ። ታዲያ እነዚህን ለመከላከል በሰዓቱ ውሃ መጠጣት እና ምልክቶችን ለመከላከል እና የአንጎሎን ብቃት
ለመጠበቅ ወሳኝ ስለሆነ እንግዲህ በቂ ውሃ መጠጣት ዘርፈ ብዙ ጠቀሜታ እንዳለው መረዳት እንችላለን። ጥም ሳይሰማዎት በፊት በተወሰነ ሰዓት ውሃ መጠጣት ወይ ደግሞ በቂ ውሃ መጠጣት እነዚህን ድምፅ አልባ ምልክቶች ለመከላከል እና የአንጎላችንን ብቃት ለመጠበቅ ወሳኝ ስለሆኑ በቂ ውሃ በየጊዜው በቂ ውሃ መጠጣት አስፈላጊ መሆኑን እንግዲህ ከዚህ መረዳት ይቻላል። ለእነዚህ ችግሮች ብቻ ሳይሆን በቂ ውሃ መጠጣታችን ሁሌም እንደሚባለው ለኩላሊታችን ጤንነትም በጣም አስፈላጊ በመሆኑ ውሃን እንደ ቀላል ነገር ማየት የለብንም። እንደ ተጨማሪ ምግብ መቁጠር መቻል አለብንና የውሃ የምንወስደው መጠን ብንጨምር እነዚህ ከላይ የጠቀስናቸው ችግሮች እንዳይከሰቱ ያደርጋል። ለቻናሉ ቤተሰብ ካልሆኑ ሰብስክራይብ በማድረግ ጤናና ጤና ነክ የሆኑ መረጃዎች ቶሎ ቶሎ እንዲደርሳችሁ ማድረግ ትችላላችሁ። ስለተከታተላችሁ እናመሰግናለን።